ወታደሩ እየዘፈነ ያለው ዘፈን እነዚህና እና ፕሮፌሰር አልኩኝ ፊልድ ማርሻል ብርሃኑ ጁላ የሚናገሩት ንግግር እኮ በቃ የጦርነት የመጀመሪያው ደረጃ እኮ አልቋል እኮ ማለት ዱብ እያሉ ዝግጅት እያደረጉ እንደሆነ የሚያሳይ ነው። ኢትዮጵያን በኃይል ልንቃወም ነው የሚገባው መሳይ በኃይል የኢትዮጵያን ብሔራዊ ጥቅም የሚያስጠብቅ ሰው ማለት በዚህ ሰዓት ይሄንን ጦርነት የሚከላከል አቁም። ኢትዮጵያ ከወንድሞቻችን ከኤርትራውያን ጋር ውጊያ አንገባም ከነሱ ጋር ከሆነ የታሰበው እንዳልተባለው እኮ በግልጽ ደግሞ ይሄ ቦታ የኛ ነው እኮ የተባለ ነገር የለም። ቀይ ባህር ነው የተባለው ረጅም ነው። ያንኑ ነው ያሰቡ እንዋጋለን የሚሉትና አይ ቲንክ እንግዲህ መሳይ ነቅተን ይሄንን የጦርነት ደመና በተለይ መመከት ፋኖ መደገፍ ያለብን ነው ይመስለኛል። ውዲቷ ኢትዮጵያችንን ደማቅ የአፍሪካ የብልጽግና ተምሳሌት ለማድረግ ክቡርነቱ ያለዎትን ራዕይና እምቅ አቅም የተረዱ ሐሳብ አጠር የውድቀት ኃይሎች የአገር መሪንና ሕዝብን ማራራቅ ያስችለናል ብለው ክቡር ማንነቶን ለማጠልሸት ስሞን የጥፋት መዝሙራቸው አዝማች እያደረጉ አብይ 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 እያሉ ቀን ከሌሊት በመጮህ ማንነታቸውን ያረከሱ ሁሉ ቅዠታቸው አይሰምርላቸው። ኦሮሞ እንደሚተርጠው አርቢ ቆሬን ወራንቴፍ ይኖኮሉ ዝሆን እሾ ስለወጋው አያነክስም። እንኳን ስለመነከሱ እሾ ስለመሮሩም አያስብም። ጉዟችን ይቀጥላል። የእድገት ፍላጎታችን እስከ መጨረሻው የድል ሰገነት ድረስ በትውልድ ቅብብሎች ይረጋገጣል። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። በፈጠራ ትርክት እውነታን ማዛባት መከላከያ ጡት ቆረጠ ተብሎ በፈጠራ የተዘጋጀውን ትርክት ወይም የተቀነባበረውን ድራማ የልጅቱ ወላጆች ቀርበው ሐሰት መሆኑን ቢያስተባብሉም አስቀድሞ በታቀደለት መሰረት በለንደን ጎዳና ላይ ነውጠኞች የተቃውሞ ሰልፍ አዘጋጅተው ወጥተዋል። ይህ በሳይኮሎጂካል ዎርፌር ውስጥ ዲሴፕሽን ኤንድ ላየር አታላይነትና ቀጣፊነት የሚባለው አይነት ነው። ቀጣፊዎች ድራማ አቀነባብረው ለቀጣፊ ሚዲያዎች አቀበሉ። ቀጣፊዎቹ ሰልፍ ጠርተው መንጋውን በፈጠራ ትርክት አደባባይ አወጡት። የኢትዮጵያን ሕዝብ እርስ በርስ ለማጫረስና ሀገሪቱን ሰላሟ ደፍርሶ ወደማያባራ ቀውስ እንድትገባ ታቅዶ ለሚሰራው የሴራ ወይም የሸፍጥ ፖለቲካ የሐሰት ትርክት እየተዘጋጀ ሲሰራጭ ቆይቷል። ሰሞኑን ደግሞ ይህንን ሐሰተኛ ድራማዎችን መሰረት አድርጎ የሐሰት ትርክት የቀረበበት ወይም ፎልስ ኢንፎርሜሽን ኢትዮጵያውያንንና ዓለም አቀፉን ማህበረሰብ ለማሳሳት ሚስሊድ ለማድረግ በከፍተኛ ደረጃ እየተሰራጨ ነው። ይህ በኢትዮጵያ መንግስትና በመከላከያ ሰራዊቱ ላይ የተከፈተ የሳይኮሎጂካል ዎርፌር ዘመቻ ሲሆን በትግራዩ ጦርነት ወቅት ከተካሄደው ጋር የሚመሳሰል ወይም ኮፒ የተደረገ ነው። የዚህ የግፍ ፈጠራ ፕሮፓጋንዳ ወይም አትሮሲቲ ፕሮፓጋንዳ ስልት ሐሰተኛ የጭካኔና የግፍ ድርጊቶችን እያዘጋጁ ጠላት የፈጸመው በማስመሰል ሐሰተኛ መረጃ ማሰራጨት ላይ የተመሰረተ ነው። አትሮሲቲ ፕሮፓጋንዳ is the spreading of information about the crimes committed by an enemy which includes of futures deliberate fabrications or exaggerations. This can involve photographs, videos, illustrations, interviews, and other forms of information, propaganda or reporting ይለዋል ስለ ሳይኮሎጂካል ዎርፌር የተጻፈው ሳይንስ እና ይህንን መሰረት አድርጎ በሀገራችንም ላይ ከፍተኛ ፕሮፓጋንዳ ለመስራት የፈጠራ ድራማዎች ይሰራሉ፣ ይቀነባበራሉ። እነዛን ድራማዎች ለዚህ ዓላማ የተቋቋሙ
የሐሰት ሚዲያዎች እየተቀባበሉ ያራግቧቸዋል። ይሄንን በመውሰድ መንጋው እንደ እውነተኛ መረጃ ተቀብሎ ወዳልሆነ ተግባር ይገባል። ከዚህ ውስጥ አንዱ ተበድለሃል፣ ዘርህ ተጨፍጭፏል፣ ተነስ ተብሎ የሚሰራው ነው። በተነሳ ቁጥር ምንድን ነው የሚሆነው? እየሞተ እያለቀ ነው የሚሄደው። በትግራይ የሆነው ይሄ ነው። የፈጠራ ድራማዎች እየተዘጋጁ ሴቶች ተደፈሩ፣ እንደዚህ ተደረጉ እየተባለ የተለያየ በዓለም አቀፍ ሚዲያ ወጣ። በተለያዩ የዓለም መድረኮች በአውሮፓ በአሜሪካ ጎዳናዎች ላይ የሚንከባለሉ ሰዎች ተፈጠሩ። የሚንከባለሉ ሰዎች ድራማ እየሰሩ ሬሳ የሚመስል ነገር እየሰሩ በየአደባባዩ እያቀረቡ እንደዚህ ሆኖ ህዝባችን ተጨፈጨፈ ሲሉ ቆዩ። ነገር ግን ያ ህዝቡን በማዕበል በእርግጥ ማስነሳት አስችሏቸዋል። ተነስቶ ግን ምንድን ነው የሆነው? ያው ወደ እልቂት ነው የገባው። ተመሳሳይ ሁኔታ በአማራ ክልል ውስጥ እየተደረገ ነው እና የሆነች ታዳጊ ጡት ተቆረጠ ተብሎ በሰፊው ተናፈሰ። እንደምታውቁት ከመነሻው ይሄ ጉዳይ የሐሰትና እንዲህ አይነት ውጤቶችን እንዲያስከትል ተብሎ የተቀነባበረ መሆኑን አስጠንቅቀን ነበር። ወደ ሚዲያ ይሄዳል። ከሚዲያ በኋላ ደግሞ ወደ ሰላማዊ ሰልፍ ይሄዳል። ከዛ ዓለም አቀፉን ማህበረሰብ ለማሳሳት ይውላል ብለን ነበር እና በዛን ጊዜ በሰራነው ቪዲዮ ላይ እነ አስረስ ማሬ ቀርበው ከሚዲያዎች ጋር እንዴት ዓለም አቀፍ ትኩረት አላገኘም ይሄ ጉዳይ ጡት ተቆርጦ እንዲህ ተደርጓል። ኦፍኮርስ ድራማ ስለሆነ ዓለም አቀፉ ማህበረሰብ እዚህ ላይ ሊያተኩር አልቻለም። ይሄንን ትኩረት ለማግኘት ሲሉ ምን አደረጉ? አሁን በለንደን ጎዳና ላይ ወጡና ጄኖሳይድ፣ እንደዚህ ጡት ቆርጣ፣ የሻማ ማብራት ስነስርዓት እንደዚህ አደረጉ እና ይሄ ከመነሻው ፋብሪኬት የተደረገ ነው። እንግዲህ ያን ጊዜ እነዚህን ካቀረቡ በኋላ ታዳጊዋ ጡት ተቆረጠ ተብሎ በሰፊው ተናፈሰ። የጽንፈኛው ሚዲያዎች ያለማቋረጥ ተቀባበሉት። ከዛ ማርቲን ፕላውት የተባለው በወያኔ ጦርነት ወቅት ሁላችሁም እንደምታስታውሱት መከላከያችን ላይ ያልተቋረጠ የስም ማጠልሸት ሲያካሄድ የነበረ ሰውና እንዲሁም ደግሞ የግብፅ ሚዲያ ኢጂፕት ዴይሊ ኒውስ የሚባል ሚዲያ ደግሞ ተቀባበሉት። እነዚህ ሁለቱ ማቅረባቸውን እንደ አንድ የዓለም አቀፍ ሶርስ ተቆጥሮ ግን ገለልተኛ ያልሆኑ በጠላትነት የተሰለፉ ከዚህ በፊትም ኢትዮጵያ ላይ ተመሳሳይ ነገር ሲያደርጉ የነበሩና በእነሱ ተመሳሳይ ግፊት ብዙዎች ወጥተው ለሞት እንዲዳረጉ ያደረጉ ሚዲያዎች ናቸው። ስለዚህ ያንን እንደ ትልቅ ሶርስ በመጠቀም ወደ ዓለም አቀፍ መድረክ እናምጣ ብሎ ያው እንደምታዩት ለንደን ላይ ወጥተው ሰልፍ አድርገዋል። እንግዲህ ወላጆቿ ቀርበው እቺ ጡት ተቆረጠችበት የተባለችው የመጀመሪያዋ ልጅ በኋላ ጨማምረውባታል ከዚህም አድርገው እና ወላጇ አባቷ ቀርቦ እዚሁ እኛ ሚዲያ ላይም አቅርበናል ይሄን ጉዳይ በሸራ ጠቅለው አምጥተው ከዛ በኋላ ጡቷ ተቆርጧል አሉኝ፣ እንደዚህ ብለ መግለጫ ስጥ አሉኝ። ኖን አላየሁም፣ ተጠቅሎ ነው ያመጣችሁት አልኩኝ። ይህን የነገሩኝ ከተቀበረች በኋላ ነው። ባትቀበር ኖሮ ራሴ በቢላዋ ቀድጄ አይነበረ የልጄን። ከዛ በኋላም ወደ ከፋ በቀል ወይም ወደ ህግ አደባባይ ይሄድ ነበር። እንደገና ደግሞ መከላከያ እንደዚህ አያደርግም፣ እኔ አብሬ ኖር ያለው መከላከያ ሀገር ሲጠብቅ ህዝብ ሲጠብቅ እንጂ ጡት ሲቆርጥ አይቻላቅም ብሎ አባቷ በአደባባይ ተነጋገሩ። ምንም ይሄ ጉዳያቸው አይደለም። ይሄን ሁሉ ተዉና አደባባይ ወጡ። እንግዲህ ይሄ ውሸት ሲደጋገም እውነት ይሆናል ተብሎ ስለሚታሰብ ፎልስ ኢንፎርሜሽን ትፈበርካለህ። ከዛ ማህበረሰቡን ሚስሊድ ታደርጋለህ። ከእውነታው ውጪ ታደርግና እንዲህ አይነት አስተሳሰብ እንዲይዝ ታደርጋለህ እና ይሄ በሳይኮሎጂካል ወርፌር አማጽያን ብዙ ጊዜ የሚጠቀሙበት ነው። ሸማቂዎች አቅም ስለሌላቸው ከመንግስት ኃይል ጋር ተዋግተው ማሸነፍ ስለማይችሉ እንደዚህ አይነትን ነገር ፋብሪኬት በማድረግ ስም በማጥፋት ሰራዊቱን ከህብረተሰቡ ለመነጠል መንግስትን ወንጀለኛ ለማድረግ የሚጠቀሙበት ነው እና ያው እንግዲህ እንደምታዩት ነው ይህ ሰልፍ የወጣው በዚህ በተቀነባበረ ድራማ እና በፎልስ ኢንፎርሜሽን ሚስሊድ ተደርጎ ነው የወጣው። በቃ እንደዚህ ነው። አሁን ይሄ የተወሰኑ መሪዎች ያውቁታል። ይህን ጉዳዩ ከመጀመሪያው ተማክረው ነው ያቀነባበሩት። እንደዚህ አይነት ቅንብር ይሰራ፣ ከዛ በኋላ ሚዲያ ላይ ይውጣ፣ ከዛ ደግሞ እኛ ሰልፍ አድርገን አደባባይ ላይ እናወጣዋለን ብለዋል። ግን እንዲህ ልታደርጉ ነው ያሰባችሁት፣ ግን ምንም አያመጣም። ይሄ ምናልባት ህዝቡን በቁጭት ወደ አደባባይ ላይ ያወጣው ወደ ጫካ ላይ ያስገባው ይችላል። ያም ሆኖ ግን ከማይመጣጠነው ኃይል ጋር ስለሆነ የሚዋጋው ያ ኃይል ደግሞ እውነት ስላለው ወደ ሞት ነው የምትገፉት። ይቅር ብለን ነበር፣ ግን ያው አልቀረም። ገና ተከታታይ እንደሚያደርጉ ይጠበቃል። ይህንን ነገር ኃላፊነት የማይሰማቸው ሰዎች ይሄን ተደርገሃልና ሂድ፣ ውጣ፣ ሙት፣ ቤትህ አትቀመጥ እያሉት ነው በሚዲያ። በጣም የሚያሳዝን ነገር እንግዲህ የጽንፈኛው ሚዲያ እና የለንደን ሞጠኞች ከወላጆቿ እና ከዓይን እማኞች በላይ
እነርሱ ምስክር ሆነው ድራማውን እውነት ለማስመሰል ሲሉ እንግዲህ አደባባይ ወጥተው ሙሾ እያወረዱ ነው ባልተፈጸመ ባልተደረገ ባልተከናወነ ተግባር ላይ ማለት ነው። እና የማስመሰል ለቅሶ ያው እንግዲህ በሌሎች የአውሮፓና የአሜሪካ ከተሞችም እንደሚቀጥል ይጠበቃል። ይህ እንግዲህ ቅድም ነግራቸዋለሁ ትግራይ ውስጥ ተደረገ። የትግራይን ነገር ሁልጊዜ ኮፒ ነው የሚያደርገው። ይሄ በእርግጥ አማጺዎች ተመሳሳይ ነው፣ ድርጊታቸው ተመሳሳይ ነው እና የሽብር ኃይሎች ናቸው፣ ገለው ተገደለ የሚሉ ናቸው እነዚህ። ሌላው ቀርቶ እንግዲህ እቺ ልጅ ከተለያዩ ወንዶች ጋር አይታችኋታል በቪዲዮ በምናምን፣ ከነዛ አንዱ ገሏት ሊሆን እንደሚችል ይገመታል። ግን ልጅቱ እንዲህ ኤክስፖዠር ካገኘች በኋላ ደግሞ ራሱ ይሄ ጽንፈኛው ሊገላት ይችላል። ብዙ ሰዎችን ገሏል፣ በጣም ብዙ ሰዎችን ዘልዝሏል፣ በአሰቃቂ ሁኔታ በእሳት አቃጥሏል። እና ይሄ ድርጊት የዚህ የጽንፈኛው ፋኖ ድርጊት እንጂ በፍጹም የመከላከያ ድርጊት አይደለም። እና ከዛ በኋላ ምንድነው የሆነው? ይሄ የለንደኑ ለቅሶ በጽንፈኞቹ ሚዲያዎች ሰፊ ሽፋን አግኝቷል። ያው በፊትም ልጅቱ እንዲሆነች አይተናል፣ እንደው ይዘገንናል። እዚህ መጥቶ ልክ ምስሏ እንደመጣ አይነት ነገር። ልጅቱ እኮ ተጠቅላ ነው የተቀበረችው። ግን አይቼ ዘገነነኝ ለሰው እንዳላሳየው ምን ብዬ ምናምን ሲል የነበረ ሳይ መኮንን አሁን ደግሞ የለንደኑ ሰልፍ ታይቶ በማይታወቅ ሁኔታ ወጥቷል ብሎ ያው እያጋጋለ ነው። እንግዲህ ይሄ ከአቅም ማነስ ግን ደግሞ አቅም ይፈጥርልናል፣ የዓለም አቀፍ ድጋፍ ያመጣልናል ብለው የሚሰሩት ነው። እና ይሄ የምታዩት ነው። እንግዲህ ከሳይኮሎጂካል ወርፌር ቴክኒኮች አንዱ እውነታን አዛብቶ ማቅረብና ሚስሊድ ወይም ሚስኢንፎርምድ ማድረግ ነው ብለናል። ይሄ አንዱ በዚህ በልጅቱ ላይ ታይቷል። ያልተደረገ ነገር ተደረገ ብሎ ማቅረብ እና ይሄ ጠላትን በህዝብ ዘንድ ለማስተፋት ስትል ራሱ ሰራዊቱ ውስጥ ያሉ ሰዎችንም ለመከፋፈል ሲባል ይካሄዳል። ምክንያቱም እዛ ውስጥ ያለ የዚህ ብሔር እኛ እንታገለለታለን የሚሉት ብሔር አባል አለ። ይሄ ከዛ ከቆመለት ዓላማ እንዲንሸራተትም ታስቦ ይደረጋል። ይሄ አንዱ ነው እንግዲህ በፈጠራ የተዘጋጀ። ሌላው ነገር ምንድን ነው? አገሪቱ ውስጥ እየተካሄደ ያለውን የልማት ስራ እና ደግሞ የብሔራዊ ጥቅምን ለማስከበር የሚደረጉ እንቅስቃሴዎችን ከትሩፋታቸው ይልቅ ጉዳታቸው እንደውም በቃ እነዚህ ነገሮች የሚያመጡት ችግር ነው ብሎ የእነዚህን ስዕል አዛብቶ ማቅረብ ደግሞ ሌላው ነው። ይሄ እየተደረገ ነው እንደምታውቁ። ለዚህ ምሳሌ ከሚሆኑንና የኢትዮጵያ ጠላቶችና ቅጥረኛ ባንዳዎቻቸው ከሚፈጽሙት ተግባር አንዱ ለኢትዮጵያ እድገትና ብሔራዊ ጥቅም ታልመው የተሰሩና ሊሰሩ የታቀዱ ስራዎችን ጥቅም የሚሰጡ ሆነው እያለ ጉዳት እንደሚያመጡ አድርጎ ማቅረብ ነው። ለምሳሌ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ለሀገሪቱ የሚያስገኘው ጥቅም በጣም ግልጽ ነው። ያው እንደምታውቁት ነው። ኢትዮጵያ ወደዚህ ጉዳይ የገባችው ከፍተኛ ወጪ ወደብ ኪራይ ትከፍላለች። ደህንነቷ የተጠበቀ አይደለም። ንብረቶቿ፣ የውጭና ገቢ ንግዶቿ ሴኩርድ አይደሉም። እነዚህ በጣም ብዙ ችግሮች አሉ እና እነዚህን ችግሮች ለመቅረፍ መንግስትና ህዝብ እየተንቀሳቀሱ ይገኛሉ። ቀደም ሲል ደግሞ የተወሰደብን የባህር በር በግፍ የተወሰደ ነው። በጣም ግልጽ ነው። የባህር በራችን በግፍ ተወስዷል ሲሉ ይጮሁ የነበሩ ኃይሎች ራሳቸው በአሁኑ ሰዓት አሁን ካሉ የጽንፈኛ ሚዲያዎች ጀርባ ሆነው ሌላ ከዚህ ተቃራኒ የሆነ ውጤቱን ተቃራኒ አድርገው በማቅረብ ፕሮፓጋንዳ እየሰሩ ናቸው። እንደምታዩ ይህን እንግዲህ ምንድን ነው የሚሉት? ይሄ ቀጠናውን በማመስ ወደ ጦርነት ያስገባናል እና ኢትዮጵያን ለውድቀት ይዳርጋታል እና ይሄ መንግስት ጦረኛ ስለሆነ ነው ይሄን የሚያደርገው ይላሉ። ከዚህ የሚያልፉና ይሄን ለመከላከል ስንል የአማራ ፋኖ መንግስት ወደ ቀይ ባህር የሚያደርገውን ጉዞና ይሄ ቀጠናውን ለመረበሽ የሚያካሂደውን ጥረት በኋላ ሀገሪቱ ላይ የሚያመጣውን ችግር ለመጋፈጥ ስንል ወይም ለመከላከል ስንል ፋኖ አማራ ክልል ውስጥ ይዋጋል። ለምን መከላከያ ወደዛ እንዳይሄድ ብለው ያቀርቡታል። የሚገርም ነገር ነው። ብሔራዊ ጥቅም ሳይሆን ነውጥ ለመፍጠር ነው፣ አገሪቱን ወደ ቀውስ ውስጥ ለማስገባት ስለሆነ እነዚህን ጦርነቶች በተለይ የአማራ ክልሉን የምናካሄደው አሁን አማራ ክልል ውስጥ ያለውን ጦርነት ራሱ የምናካሄደው የአማራን ህዝብ ህልውና ከመጠበቅ ጎን ለጎን የአፍሪካ ቀንዱን ጦርነት ለማስቀረት ነው እያሉ አስቂኝ ነገር ይሰራሉ። ይህን አስቂኝ ቧልት ከዚህ በፊት አቀረብ ነው ቢሆንም ያው አስረስ ማረ ያለውን ዛሬም ደግማችሁ አድምጡት። ከዚህ ጋር የተያያዙ ሌሎች ፕሮፓጋንዳዎችም ስላሉ ማለት ነው። አንድ መነገር ያለበት መታወቅ ያለበት ሀቅ አለ። ከዚህ ጋር ተያይዞ የአፍሪካ ቀንድን መከራ ብቻውን ተሸክሞ ያለው የፋኖ ኃይል ነው። አብይ አህመድ የኤርትራን መንግስት፣ የሱዳን መንግስት፣ የሶማሌን መንግስት ኢንክሉዲንግ ሶማሌላንድ፣ ጅቡቲን ጭምር ኤግዚስቴንሻል ትሬት የሆነ ግለሰብ ነው። ለእነዚህ ኃይሎች የህልውና ስጋት የሆነ ግለሰብ ነው።
ለእነኚህ ኃይሎች የሉዓላዊነት ስጋት የሆነ ግለሰብ ነው። አዎ እንደዚህ እያሉ ነው። የአፍሪካ ቀንድን ጦርነት ነው እያካሄድን ያለ ነው አማራ ክልል ውስጥ ይሏቸዋል። ስለዚህ እኛ ባንዳ አይደለንም። ባንዳ የሚባለው በባህር በር ሰበብ የአፍሪካ ቀንድን አካባቢ ለማተራመስ የተነሳው የአብይ መንግስት ነው ይሏቸዋል። ይሄ የህዝብ ጥያቄ እንዳልሆነ፣ ይሄ ለህዝብ እንደማያስፈልግ ነገር፣ ይሄ ኢትዮጵያን የደቀቀ ኢኮኖሚ ነፍስ የሚዘራበት ጥረት እንዳልሆነ፣ ከዚህ በፊት ደግሞ እነዚህን ሰዎች ሲመሩ የነበሩ ሽማግሌ ፖለቲከኞች እነዚህ አሁን ወጣቶቹን አዳዲስ የተፈጠሩትን ግፊት የሚያደርጉ ሰዎች የባህር በራችን ተወሰደ እያሉ ሲጮሁ የነበረው ጉዳይ ማለት ነው። አሁን የአብይ መንግስት አስነሳ በፍጹም ምናምን ይላሉ እና በአንከር ሚዲያ ላይ እንግዲህ ቅድም ያስረስን አዳምጣቸዋል። ሌላው በአንከር ሚዲያ ላይ የዘወትርና የሁሉም ነገር ተንታኝ ነው ተብሎ የሚቀርበው ሰውና ራሱ መሳይ ደግሞ ይህን የባህር በር ለማስገኘት የምናደርገውን የህልውና ትግላችንን ሀገሪቱን እንደሚጎዳ፣ ቀጠናውን ብጥብጥ እንደሚያደርግ፣ የኢትዮጵያን ህዝብ ወደ ጦርነት እንደሚያስገባ አድርገው አሳሳች መረጃ ሚስሊድ ኢንፎርሜሽን አከታትለው እያቀረቡ በቃ በብዙ ሚዲያ ነው እና አንዱን እናዳምጠው። ከዚህ ውስጥ ግብፅን፣ ሳውዲ አረቢያን፣ ጅቡቲን፣ ኤርትራን፣ የመንን፣ ሱዳንን ሁሉ እነዚህ ሁሉ የሚጋሩት እነዚህ ሀገሮች ኩታገጠም የሆኑበት ባህር ነው ቀይ ባህር። እና እንግዲህ ቀይ ባህር የኛ ነው የሚለው ንግግር ምን ማለት ነው? ለነዚህ ሀገራት ምን አይነት መልእክት ነው የሚያስተላልፈው ነው ትልቁ ነገር መሳይ። ከስንቱ ሊያጋጩን ነው እነዚህ ሰዎች። ውጭ ጉዳይ ሚኒስቴር ያለው ዲፕሎማቶች የቀጠረ መንግስት ይህን ማሰብ ቀላል ነገር ነበር እና እዛ ውስጥ ተዘፍቆ ብዙ ዋጋ ከፍለናልና አሁን ይሄኛውም ለሁለት ነገር የተጠቀሙበት ያለው የዚህ ቀይ ባህሩ ጉዳይ በአንድ በኩል ሆኖለት እንደው ግርግር ፈጥሮ ተኩስ ከከፈተ እና እንደው አሰብን ለተወሰነ ቀንም ይዣለሁ ካለ እንደው እንደ እብደት የታየ ነገር ነው። ትልቅ ዋጋ ማን አገኘሁ ማለት ነው። ከወደኩበት እነሳለሁ ባህር ስላመጣሁ የሚል ነው። በሌላ በኩል ግን የውስጥ ጉዳዮች እንዳይነሱ እና በሁለቱም አቅጣጫ መንቃት ያለብን ይመስለኛል። እንደ መንግስትማ እንደምናየው አሁን አጠቃላይ ሙቭን እንቅስቃሴውን ስናይ አብይ አህመድ የሰላም መንገድ ያዋጣል ብሎ እንዳላመነ የሚያሳይ ብዙ መንገድ ነው ያለው። አሁን በተለይ ጉዳዩ ወታደሩ ጋር መድረሱ አሁን እነዚህ ጀነራል ብርሃኑ የሚናገሩት አንጡራ ሀብታችን ነው። አብይ አህመድም ከዚህ በፊት ሲናገር አቅርበዋል። መሳይ ምንድን ነበረ ስለ ቀይ ባህር ሲናገር የነበረው? ስንለማመጥ ነበር፣ ብዙ ጊዜ ተለማምጠናል ምናምን ይላል እና እንደ ተራ ወሬም ነው ለነገሩ የሚናገረው። ግን ከመለማመጥ ቀጥሎ ምንድን ነው ያለው ማለት ነው? ያው እንግዲህ ዱላ ነው የሚሆነው ማለት ነው። ወታደሩ እየዘፈነ ያለው ዘፈን እነዚህ እነ ፕሮፌሰር አልኩኝ ፊልድ ማርሻል ብርሃኑ ጁላ የሚናገሩት ንግግር እኮ በቃ የጦርነት የመጀመሪያው ደረጃ እኮ አልቋል እኮ ማለት ዱብ እያሉ ዝግጅት እያደረጉ እንደሆነ የሚያሳይ ነው። ኢትዮጵያን በኃይል እንቃወም ነው የሚገባው መሳይ። በኃይል የኢትዮጵያን ብሔራዊ ጥቅም የሚያስጠብቅ ሰው ማለት በዚህ ሰዓት ይሄንን ጦርነት የሚከላከሉ አቁም። ኢትዮጵያ ከወንድሞቻችን ከኤርትራውያን ጋር ውጊያ አንገባም። ከነሱ ጋር ከሆነ የታሰበው እንዳልተባለው እኮ በግልጽ ደግሞ ይሄ ቦታ የኛ ነው እኮ የተባለ ነገር የለም። ቀይ ባህር ነው የተባለው፣ ረጅም ነው። ያንኑ ነው ያሰቡ እንዋጋለን የሚሉትና አይ ቲንክ እንግዲህ መሳይ ነቅተን ይሄንን የጦርነት ደመና በተለይ መመከት፣ ፋኖ መደገፍ ያለብን ነው ይመስለኛል። እና ይህንን በተከታታይ የሚቀርብ ሚዲያ የሚገርም አቅጣጫ ተሰጥቷቸው ነው የሚሰሩት። ባይዘዌ አቅጣጫ የሚሰጣቸው ከግብፅ ነው። አቅጣጫ የሚሰጣቸው ከሻዕቢያ ነው። አቅጣጫ የሚሰጣቸው ከታሪካዊ ጠላቶቻችን ነው። ምክንያቱም ከነዚህ ሰዎች አቅጣጫ ባይሰጣቸው ኖሮ ኢትዮጵያኖች የባህር በር ማግኘትን ወንጀል አድርገው ወይም የባህር በር ለማግኘት የሚደረግ ጥረትን ጥፋት አድርገው የሚሰሩ ኢትዮጵያውያኖች በጣም ነው የሚገርሙት። እና አጀንዳው የእነሱ አይደለም፣ ግን እነሱ ስለሚከፈላቸው ሕሊናቸውን ስለሸጡ እና ለጥቅም የተገዙ ባሮች ስለሆኑ ተነስተው እንደዚህ አይነት ፕሮፓጋንዳ ይሰራሉ። እየተቀባበሉ የሚገርሟቸው ምሁር ነን እያሉ እየተጋበዙ እየቀረቡ አንዱ ይሄ ነው። እና ሌላው ደግሞ በዚህ በሳይኮሎጂካል ወርፌር ትርክት ደግሞ ምንድን ነው የሚሰራው? አንዱ ነገር ለህዝብ የሚያስቡ ሰዎችን፣ ለሀገር እድገት የሚሰሩ ሰዎችን ገጽታ በማጠልሸት እና በሚገርም ሁኔታ ጭራቅ አድርገው በመሳል
ገጽታቸውን ማጥፋት የካራክተር አሳሲኔሽን ከዚህ በፊት ብለናል እና ሰብዕናቸውን በሌለ አይነት ነገር ገልብጠው ያቀርቡታል። ለእነሱ ማነጻጸሪያ ደግሞ ሲሉ ምን ያደርጋሉ? ሌሎችን የሀገር ጠላት የሆኑ ሰዎችን ደግሞ አግነው ያወጧቸዋል። ጠላት የሆኑ አሁን እነዚህ ሚዲያ ላይ ወጥተው እኮ እኛ ለኢትዮጵያ አስበን ኢትዮጵያ ቀጠናው ላይ ገብታ ህዝቧ እንዳያልቅ ብለን ነው ምናምን የሚሉት እነ መሳይ መኮንንና እሱ የሚጋብዛቸው እንግዶች በሙሉ እነ አንዳርጋቸው ጽጌ እነ ልደቱ አያሌው በሙሉ ምንድናቸው? የህዝብ ጠላት ናቸው ባይዘው። ምክንያቱም የህዝብን ብሔራዊ ጥቅም እየተቃወሙ ያሉ ማለት ነው። ሀገሪቱ ውስጥ የሚሰራው ልማት እድገት ለማደናቀፍ የሚሰሩ ታጣቂ የሚያሰማሩ ይህን እንዲያደርግ ሀገሪቱ ሰላም እንድታጣ የሚያደርጉ ሁሉ እነዚህ ጠላቶች መልአክ ተደርገው የሚሳሉበት ሁኔታ አለ በጣም በሚገርማቸው ሁኔታ እና ያኛውን በንጽጽር ለማኮሰስ ሲባል እነዚህን በማወደስ የሀገሪቱን ጠላቶች እነዚህን ማንገስ ይፈለጋል። አሁን ከዚህ ውስጥ አንዱ ምሳሌ የሚሆናል ሻለቃ ዳዊት ወልደ ጊዮርጊስ ነው። ሰሞኑን አዳምጣቸው ይሆናል። ዝክረ ሻለቃ ዳዊት ተብሎ ሻለቃ ዳዊት እንዲሸለም የቀረበ ፕሮፖዛል አለ እና ወዲያ ወዲህ እያሉ ምናምን የነበረ ነበር። ያ ይሸለማል የተባለበት ቀን አልፏል። ይሳካ ይሳካ ሌላ ጉዳይ ነው። መታሰቡ በራሱ በጣም ነው የሚያሳዝን። መታሰቡ አሁን ቅድም የምላቸው አይነት ድርጊት ነው እና ሲጀምሩ የሻለቃ ዳዊትን ገጽታ ለመገንባት ሲጀምሩ ከየት ነው የሚጀምሩት? ከአባቱ ታሪክ ይጀምሩና የሀገር ወዳድ የጀግና ለኢትዮጵያ ነፃነት የታገለ ሰው ልጅ ነው ይሉናል ዳዊት ወልደ ጊዮርጊስ። አባቱ ብላታ ወልደ ጊዮርጊስ ጀግና አርበኛ ወደር የማይገኝላቸው ናቸው ብለው ነው ታሪኩ እዛ ትረካ ላይ እነ መሳይ ሚዲያም ላይ የቀረበው ሌሎች እንትንም ላይ ያየሁት ማለት ነው። አሁን ስለ ብላታ ወልደ ጊዮርጊስ ግን እኔ ልንገራችሁ። ከዚህ በፊትም ነግሬያቸው አውቃለሁ፣ ግን አሁን በደንብ ነው የምነግራችሁ። ብላታ ወልደ ጊዮርጊስ ማለት የሻለቃ ዳዊት አባት ናቸው። ለጣሊያ ወረራ ባደረገበት ጊዜ በመርዝ ጋዝ የኢትዮጵያን ሕዝብ ያቃጠለውን ጠላት እንግዲህ ጦርነቱ አስከፊነት እስከ መርዝ ጋዝ ድረስ ሄዷል። በመርዝ ጋዝ ተቃጥሏል። ብዙ ባንዳዎች በዛ ጊዜ ለጠላት አድረው ይሄን ጨፍጫፊ ይሄን ፋሺስት ተቀበሉ፣ ለኢትዮጵያ እድገት ለኢትዮጵያ ከፍ ማድረግ የመጣ ነው ብለው የሚሰብኩ ሰዎች ነበሩ እና ትንሽ ፊደል የቆጠሩትን ያው የቄስ ትምህርት ምናምን ተምረዋል እሳቸው። በዛ ጊዜ ንጉሱም አንዳንድ ስራ ያሰሯቸው ነበር። እንዲህ ወጣ ያሉትን ሰዎች በገንዘብ እየቀጠሩ ያሰሯቸው ነበር እና አሁን በኋላ ማስታወቂያ ሚኒስቴር ሆኑ እንዲሆኑ ቅኔ አዋቂ ናቸው የሚባሉት ባንዳው ብላታ ወልደ ጊዮርጊስ ከገጠሙት ግጥሞች ውስጥ ያው አንዱን ስሙት። በሰማይ ሲበሩ ነፋስ አይነካቸው፣ በመንገድ ሲሄዱ እንቅፋት የላቸው፣ በባህር ቢሄዱ ማዕበል አይነካቸው፣ ከክርስቶስ በታች ከኛ በላይ ናቸው፣ እንዲህ አድርጎ ነው አምላክ የሰራቸው። ጣሊያንን ነው እንግዲህ እንደዚህ የሚያሞግሱት እና አሁንም ብላታ ወልደ ጊዮርጊስ ወልደ ዮሐንስ በሮማ ብርሃን በሚባለው ጋዜጣም ላይ ጸሐፊ ነበሩ፣ ይጽፉ ነበር። እናም ጣሊያን ሲመጣ የገጠመው የታማኝነት ግጥሙ እና ህዝቡም ለጣሊያን እንዲያድር በመስበክ እዛም ጋዜጣ ላይ ጽፈዋል። በሚበተኑ ወረቀቶችም ላይ ይሄንኑ አድርገዋል እና ድምፁ ሲያስተጋባ ከሩቅ የሚሰማው የአማኑኤል መድፉ ወልደ ነጎድጓድ ነው። 2 ጊዜ ንጉሥ 3ኛው ቄሳር ማን አግኝቶት ያውቃል? ያንተን ያህል ክብር የአማኑኤል ብልሃት የአማኑኤል ጥበብ ቢቆጠር አያልቅም እንደ ሰማይ ኮከብ። ዘውድና ሉል ሁሉ ምንኛ ዘየደ ለታላቁ ንጉሥ አደረ እየሄደ አማኑኤል ያወደሱበት ነው እና እኚህ ሰውዬ ልክ እንደ ዳዊት መቼም በአምሳያ ነው ልጃቸውን የወለዱት ከነመልካቸው ተገለባባጭ ናቸው እና ቀዳማዊ ኃይለ ሥላሴ ወደ ዙፋናቸው ከተመለሱ እንግዲህ ብዙ አርበኛ አልቆ መስዋዕት ተከፍሎ ንጉሱም ዲፕሎማሲያዊ ጥረት አድርገው ወደ ዙፋናቸው ከተመለሱ በኋላ ደግሞ ሌላ ግጥም ጽፈዋል። ብላታ ወላድ ኢትዮጵያ ውድ ሀገራችን አስማምታ የምትወልድ ጀግና ጀግናውን የጭንቅ ምጥ ይዟት ተጨንቃ ሳለች በኃይለ ሥላሴ ተገላገለች በማለት እኚህ ለልጃቸው ባንዳነትን ያወረሱ ሰውዬ ተገለባባጭነታቸውንም በዚህ መልኩ ያሳዩ ናቸው። እንግዲህ የእኚህ ልጅ ሆኖ ዳዊት እሱ ደግሞ እንደዚህ አይነት ነገር ላይ ባይሰማራ ያው ባንዳነትን አልወረሰም እንላለን። በመጀመሪያ ደረጃ ደርግ ወደ ስልጣን ሲመጣ ከአሜሪካን ሀገር ትምህርት ላይ ከነበረበት መጣና ደርግ አይዞህ አብሬሃለሁ አብሬ ይታገላለሁ አለ።
ከዛ ከተወሰነ ጊዜ በኋላ ደግሞ ከደርግ ውስጥ የእርዳታ ማስተባበሪያ ኮሚሽነር ሆኖ የእርዳታ ገንዘብ ይዞ ኮበለለና ከድቻለሁ ሀገሪቱን ብሎ መግለጫ ሰጠ። ይሄስ የእርዳታ ገንዘብ ይዘህ ሄድከው ከድሆች ጉሮሮ ሲባል እሱ ድርሻዬ ነው ሌሎችም ወስደዋል አለ። ሚዲያ ላይ ወጥቶ በግልጽ ማለት ነው። ከዚህ በኋላ የደርግን መንግስት ገለብጣለሁ አለ። እዚህ ሀገር ቤት ያሉ ጀነራሎችን አስተባበረ። በውጭ ሆኖ ከሲአይኤ ጋር ተገናኝቶ ድጋፍ ይደረግላቸዋል ተባሉ። የተወሰነ ርቀት ላይ ሲገኙ ያን በሚስጥር መካሄድ የነበረበት መፈንቅለ መንግስት፣ መቼም መፈንቅለ መንግስት ከባድ ነገር ነው። አንዲት ቦታ ስህተት ካለችና መረጃ ከወጣች የሚያስከትለው መስዋዕትነት የታወቀ ነው። እሱን ሚስጥር ከሻዕቢያ ጋር እደራደርና ሻዕቢያ ተኩስ እንዲያቆም አደርጋለሁ ብሎ ጫካ ሄዶ ከመፈንቅለ መንግስቱ መካሄጃ ቀን በጣም ቀደም ብሎ ከሻዕቢያ መሪዎች ጋር ተነጋገረ። ይሄ ሰውዬ አስመራ ውስጥ በቀይ ኮከብ ዘመቻው አመራር የነበረ፣ አስመራ ውስጥ ደግሞ አስተዳዳሪ የነበረ ሰው ነው። በትክክል የኢትዮጵያን ተልእኮ ለኢትዮጵያ የሚዋጋ ቢሆን ኖሮ ሻዕቢያ እዛ ያርደው ነበር፣ አይለቀው። ነገር ግን ያኔም ከሻዕቢያ ጋር ግንኙነት ስለነበረው ያኔም የቀይ ኮከብ ዘመቻን ካከሸፉ ሰዎች አንዱ ስለነበር ተቀብለው አስተናገዱት። የሰጣቸውን መረጃ አስቀድመው ደርግ እንዲያገኘው አደረጉና ጀነራሎቹ ተበሉ። ጀነራሎቹ መፈንቅለ መንግስት ሲያደርጉ አስቀድሞ መረጃ ወጥቶ ነበር፣ ግልጽ ነው። ይህንን ያደረገ ሰው ነው። ሁለት በሉ ባይዘዌ ዳዊት ወልደ ጊዮርጊስ ሞክሮት ያሳካው ነገር የለም። በቃ ሁሉ ነገር የገባበት ሁሉ ነገር በብልሽት ነው ያለቀው። ሁለተኛ መፈንቅለ መንግስት ወያኔ ወሎ ምናምን አካባቢ ሆኖ እያለ በነ ጀነራል ገዝሞ የሚመራ ሌላ ሁለተኛ መፈንቅለ መንግስት ደግሞ አቅዶ ነበር። አሁን እሱ የሚለው ሚዲያም ላይ መግለጫ ሲሰጥ በቃ እኛ ኦልሞስት ልናሳካው ስንል ወያኔ አዲስ አበባ ገባና አበላሸብን ነው የሚለው። እና ይሄ ሰውዬ በወያኔም ጊዜ አብሬያቸው ልስራ ብሎ መጣ፣ አባረሩት። አብይም ወደ ስልጣን ሲመጣ አብሬህ ልስራ አለ፣ ዞር ብል አለው። ምክንያቱም ጓደኞቹን ከድቶ የከሸፈ መፈንቅለ መንግስት ያደረገ ሰው ምን ልምድ ያካፍለኛል፣ ምን በጎ ነገር ያደርግልኛል ብሎ ነው አብይ የሚያስገባው። አባረረው፣ ሄደ። ኢትዮጵያ የከሸፈች ሀገር አለ። ከተወሰኑ የኦነግ ቡድኖች ሌሎች ተቃዋሚዎች ሆኖ አንድ ማህበር አቋቋመ። በዛ ሲንቀሳቀስ ከቆየ በኋላ የአማራ ትግል መጣ ተባለ። ይሄ ጽንፈኛው ትግል ቶሎ ዳዊት እዚህ ላይ ተጠመጠመ። እዚህ ትግል ላይ ተጠመጠመ። ከእስክንድር ነጋ ጋር ቆሞ ይህን ትግል እኔ ነኝ የምመራው፣ ምክንያቱም ከኔ የበለጠ አማራ የለም ብሎ መጣ። በዛ ጊዜ የሰጠውን መግለጫ አዳምጡ። ይህም በግድ ማዳመጥ አለባቸው። ምን አይነት ትግል እንዲሰምር ሳይሆን እንዲበላሽ፣ ይሄ እኔ እመራዋለሁ ብሎ የመጣው ነውጠኛ ከሌሎች ብሔር ብሔረሰቦች ጋር እንዲጣላ የተደረገ፣ እንደገና ደግሞ የማያገባውን ከሳይዙ በላይ እንዲያስብ በትምክህት በእብሪት የተሞላ መግለጫ ሰጥቶ በዚህ ቀረጻቸው የአማራ ጽንፈኛ መሪዎች። አዳምጥ። ኢትዮጵያ የአማራ ነች። አሁን ኢትዮጵያን ያደረሰ እዚህ አማራ ነው። ለማን ነው የምንሰጠው? ኢትዮጵያን ለማን ነው የምንሰጠው? ኢትዮጵያ እኮ የኛ ነች። እኛን እዚህ ያደረሳት ታሪካችን፣ ባህላችን፣ ሁሉን ነገር ሴንተር ማዕከል ሆነን እዚህ ያመጣናት ኢትዮጵያን እኛ ነን። ኢትዮጵያ ሌላ ልንሰጥ አንችልም። ኢትዮጵያን እና ኢትዮጵያዊነትን ዲፋይን ያደረግነው እኛ ነን። ኢትዮጵያዊነትን ለዓለም ውስጥ ያስታውቀን እኛ ነን። ባህላችን ያሸበረቀ የትግል ታሪካችን፣ ያንን ጥለን ነው የምንሸሸው? አንሸሽም። ኢትዮጵያ የኛ ነች ከሚለው መነሳት አለብን። ኢትዮጵያ የአማራ ነው መነሳት አለ። ከዛ ነው የምንነሳው። ይህንን ስንል ነው ድል ለመጎናጸፍ የምንችል። ለእነሱ እጅ አንሰጥም። ኦሮሞማ መጥቶናል ብለን ፈርተን መሬቱን አብዛኛው መሬትም ኦሮሞማ የያዘው መሬት ሁሉ አብዛኛው አማራ ነው። ትግራይ ከኛ የቀድማውን መሬት ታውቂያለሽ። ይህን ሁሉ ትተን የለም እኛ አማራ ለብቻችን እንቀመጥ ማለት እንችላለን? አንሸሽም። አሁን ይሄ ሰውዬ ነው እንግዲህ ዝክረ ዳዊት ወልደ ጊዮርጊስ ምን አደረገ? የፋኖን ትግል የታደረሰው ብሎ የሚጠይቅ ሰው የለም። የታደረሰው እስኪ አሁን ያንን የፋኖን ትግል የታደረሰው? ለነገሩ የሆነ ጊዜ ላይ ወጥቶ አዲስ አበባ ይገባ ነበር፣ እኔ ባልኩት መንገድ ብሄድ ኖሮ አሁን ያገለት ያ ሞመንትም ምናምን ስለጠፋ ያው ከሽፏል ብሎ ድርጅቱንም እንደውም እያንኳሰሰ የተናገረበት ሁኔታም አለ። በቃ እኔ ያልኳቸውን ቢሰሙ ኖሮ ያሸንፉ ነበረ፣ ግን አሁን የታቀደው ነገር አልሆነም ብሎ ራሱ በአንደበቱ ተናግሯል። ዚህ ዳዊት ወልደ ጊዮርጊስ አሁን እንትን የሚባለው ዳዊት ወልደ ጊዮርጊስ ማለት ነው። አሁን ይሄንን አደረገ ብቻም አይደለም፣ ይሄ ስልጣን ባለበት ሁሉ አነፍንፎ በመገኘት እንደገና ደግሞ የሁሉም ነገር አውቃለሁ፣ ወታደራዊ ተንታኝ ነኝ፣ የፖለቲካ ተንታኝ ነኝ፣ የህግ ተንታኝ ነኝ እያለ ሁሉም ቦታ ጠልቅ የሚለው ሰውዬ የዚህ የባህር በር ጉዳይ አሁን ሌሎቹም ተነስተው ይሄ ለጥፋት የተቃጣ ነው እያሉ የሚያጣጥሉብን፣ ግን ኢትዮጵያ ደግሞ ያለምንም ጥርጥር የባህር በሯን
እንደተነጠቀች በተለይ አሰብን ብዙ ምሁራን እየቀረቡ የሚናገሩበትን ዳዊት ነው ኢትዮጵያ የባህር በር ይዛ አታውቅም አለ። ይዛ አታውቅም። አሁን የዳዊትን ሀሳብ እየተቀበሉ የሚያሰራጩ እነዚህ ሚዲያዎች በዛን ጊዜ ምናልባት አንዳንዶቹ ያልተወለዱ ሰዎች ራሳቸው መቼም ወላጆቻቸው ነግረዋቸዋል። ኢትዮጵያ ምን ያህል ገናና ሀገር፣ ስንት ወደብ እንደነበራት በጣም ግልጽ ነው። ይሄንን የሚገርመው ነገር ሌሎችም አይክዱትም። እነ ግብፅ አሁን እነዚህን ሰዎች የቀጠሩ እነ ግብፅ አይክዱትም፣ ያቋታል። እችን ያቋታል። በታሪክ ተመዝግባ ያለች ዓለም አቀፉ ማህበረሰብ የሚያውቅ ነው። አንድ ነገር ልንገራችሁ። ለምሳሌ መለስ ዜናዊ በዛ በትግሉ ጊዜ የአሜሪካው የቀድሞ ፕሬዚዳንት ጂሚ ካርተር ጠርቶ እንዴት ኢትዮጵያን ያለ ወደብ ታስቀራታለህ? አሰብ እኮ ለኢትዮጵያ መሆን አለበት አልኩት ብሎ በተደጋጋሚ ተናግሯል። ሄርማን ኮን አሰብን ለኢትዮጵያ እንዴት አድርጋቸው አሰብን ትወስዳላችሁ? ኖ አሰብ የኢትዮጵያ ሆኖ አያውቅም ያለው መለስ ዜናዊ ነው። የመለስ ዜናዊ ወንድም ደግሞ ዳዊት ወልደ ጊዮርጊስ ባንዳው ወጣና አሁን ይኸውና ኢትዮጵያ የባህር በር የላትም አለ። ከዚህ በፊት አቅርበነው እንደግመን እንስማው ይሄን ነገር። ምክንያቱም ይሄን ሰውዬ ነው ይሸለም ብለው እነዚህ ሰዎች ወደ ስልጣን ያመጡ። ኤርትራ ነፃ ሀገር ነች። ኤርትራ የነበረውን የኮሎኒያል ባውንድሪ ይዛ ወሰን ይዛ ነፃነቷን አውጃለች። ይህንንም ነፃነት ደግሞ መንግስት አጽድቆታል። የነበረውን ኮሎኒያል ባውንድሪ ይዛ አይደለም ነፃ የሆነችው። ኤርትራ በነበረችበት ጊዜ ማለት መጨረሻ ላይ ለምሳሌ ኤርትራ ወደ አገርነት ለመቀየር በምትሄድበት ሂደት ውስጥ አሰብ የት ጋር ነበረ የሚል ጥያቄ የሚጠይቁ ሰዎች አሉ። በኤርትራ ስር ነበረ ወይ? እና የቅኝ ግዛት ውሎች የሚሉት ሲገነጠሉ የነበራቸውን ግዛት ብቻ ይዘው ይሄዳሉ የሚል ሆኖ ሳለ የኢትዮጵያ የባህር መውጫም አንድ ላይ ተደርቦ ተሰጥቷታል የሚል ክርክርም አለ አብሮ። ለዛ ኤርትራ በእንግሊዞችም ጊዜ በጣሊያኖችም ጊዜ ከዛም በኋላ መጨረሻ ላይ በደርግ ወቅት እዛው ነበር። አሰብ ከኤርትራ ውስጥ ነው። አሰብ በመጨረሻው ጊዜ ራስ ገዝ ሆኖ አልነበረም ወይ? አሰብ ራስ ገዝ ማለት እኮ ኤርትራ ውስጥ ነው ራስ ገዝ ነው። ከኤርትራ ጋር እንዴት አድርጎ ኤርትራ አስተዳደር ውስጥ ነው ራስ ገዝ ሆኖ እንጂ ኤርትራ አሰብ ሁልጊዜም ግን በኢትዮጵያ ከዚህ በኋላ ኢትዮጵያ የምትባል ሀገር በምንም ጊዜዋ የራሷ የባህር በር እንዲኖራት የመሆን ተስፋ የሌላት ሀገር ናት ማለት ነው። እንግዲህ ይሄ ነው ሰምታችኋል። እንደዚህ አይነቱን ባንዳ የሀገር ጠላት ለሽልማት ማቅረብና ይሄ የሀገር ባለውለታ ነው ማለት ዓላማው ኢትዮጵያዊነት ከህዝብ አእምሮ እንዲጠፋና ባንዳነት እንደ ትልቅ ነገር በቃ ባንዳ እንዲከበር የተደረገ ነው። ሁሉም ለራሱ ነው። ሁሉም እነዚህ አሁን መሳይም ይሄንን ዝክረ ዳዊት ወልደ ጊዮርጊስ በጣም በስፋት አቅርበውታል፣ ሌሎችም አቅርበውታል። ነገም እኛ ባንዳ ተብለን አንቀርም። ስለዚህ አገርን መካድ አገርን የሚክዱት ሰዎችን እስቲ እናንግሳቸው ተብሎ የመጣ ነው። ይሄንን እንግዲህ ስንት ኢትዮጵያውያን ስንት ለኢትዮጵያ የደከሙ ሰዎች እያሉ ዳዊት ወልደ ጊዮርጊስን ይሸላል የሚል ድንቁርና አትሉትም? ሆን ተብሎ የሚደረግ ሌላውን እንትን ለማለት ወይ ራስ ልክ ከዚሁ ጋር እንግዲህ ቅድም ነግሬያቸዋለሁ። ሚስሊድ ማድረግ ነው። የአንድን ነገር ገጽታ ማጥፋት ነው። የአንድን ሰብዕና ታዋቂነት ክብር የሚያሰጥ ነገርን ማኮሰስ ነው። የዚህ የሳይኮሎጂካል ወርፌር ወይም የካራክተር አሳሲኔሽን የሚባለው አንዱ አቅጣጫ ይሄ ስለሆነ ምንድን ነው እየተደረገ ያለው? የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ በየቦታው የሚያካሂዷቸውን እንግዲህ የጋዝ ምርትን፣ የህዳሴ ግድብን፣ ሌሎች አዳዲስ ግድቦችን፣ የኮይሻ ፕሮጀክትን አሁን ባለፈው ባሌ ሲጎበኛ አይታቸዋል። እና የማዳበሪያ ፋብሪካ እየተገነባ ነው፣ የሪፋይነሪ እየተገነባ ነው፣ የኒኩለር ፓወር ግንባታ ስምምነት ተደርጓል። እነዚህን ትልልቅ ነገሮች ብልጭልጭ ነገር ነው እሱ የሚሰራው በማለት የሚገርም ነው። እና ብልጭልጭ መብራት ምናምን ያሳዩና እሱ ከብልጭልጭ ነገር በላይ ምንም ሊሰራ አይችልም ይላል። እውን ብልጭልጭ ነገር ነው። እና የነዚህን የልማት ወይም እነዚህን ፕሮጀክቶች ፋይዳ አሁን መዘርዘር በጣም ነው የሚገርመው። ግን ኢትዮጵያ እጅግ በጣም ትልቅ የሚያደርጋት ወደ ከፍታ የሚያወጣት ፕሮጀክት ነው ኢትዮቤስ። እና ይህንን ለማጨለም እነ ዳዊት ወልደ ጊዮርጊስን የመሳሰሉ ከሃዲዎች እነዚህን አውጥቶ ትልልቅ ሰው አድርጎ ማቅረብ እና ሌላውም ማውገዝ ትልልቅ ነገር ለሀገሪቱ የተሰራ ትልልቅ ህልም ያለውን ትልልቅ ራዕይ ያለውን የማኮሰስ ስራ እየተሰራ ነው። ይሄንን በንቃት እንከታተል ለማለት ነው። በንቃት እንከታተል። ይሄ የሀገር ጠላቶች ናቸው ሀገራችን ላይ እንደዚህ የሚያደርጉት እና ጋዳፊን እንዴት አድርገው ምን አይነት ስዕል ሰጥተው ከራሱ ህዝብ ጋር አጋጭተው መንጋ ተነስቶ ጋዳፊን ከቦ እንደዛ ሜዳ ላይ እንዲጎትት አድርገው አሁን እያንዳንዱ የሊቢያ ሰው እየተጎተተ ነው መንገድ ላይ
የደህንነት ችግር አለ፣ በሀብት መጠቀም እንትን የለም፣ በቃ ደቃለች ሌሎችም ሀገሮች ማለት ነው። እና እንዲህ ደግሞ የሚደረገው በራሳቸው ሀገር ዜጎች አማካይነት ነው። የራሳችን ሀገር ዜጎች እንደዚህ አይነት ወራዳ ተግባር እያከናወኑ ሀገራቸውን ከርተው ስለሚገኝ ሌሎቻችን ተባብረን እንደዚህ አይነት ነገሮችን እንከላከላለን ይላል የአብሪ ሚዲያ የዛሬው ፕሮግራም። በዚሁ እናጠቃልላለን። በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ እንድታደርጉና ፕሮግራማችን ለብዙዎች እንዲደርስ እንድታግዙን እንጠይቃለን። ሰላም።